በቃ ሀገር ቤት መሄድ ከፈለገች መሄጃ ትኬት እኔ ቆርጥልሻለሁ። እሺ እኔ ወደ ሀገር ቤት ማየት ነው ፈልገው። በቃ እኔ ቆርጥልሻለሁ። እዚህ ሀገር ምንም አልሳካለኝ። የት ነው ያለሽ? አሁን ያለው ቻርጃ ነው። ሰው ቤት ነሽ ወይስ ደግሞ ጨርሰሻል? ነጭ ወረቀት ጨርሰሽ መውጫውን ጨርሰሻል? ህጋዊ ነሽ? ህጋዊ ነሽ? ወረቀት አለሽ ነው ወይም ጨርሰሻል? የለኝም። ካጠፋ ቆየ ማለት ካወጣ ቆየ። ጠፍቼ ሳይሆን ለፖሊሶች አስታውቄ እንትን ብዬ ነው ወጣት። የሁለት ወር ፍቃድ የሁለት ወር እንትን ሰጥቶኝ ማለት ነው ሰውየው። እና ከዛ በኋላ በቃ እሱ ሁለት ወር ስራ ሳይገባ አለቀ። ቢሮ እያለው ተሽራ ስቦልሽ ከዛ በኋላ በቃ ከቢሮ ወጣሁኝ። ከቢሮ ወጣ ስራ ያላስገቡኝም። 3 ወር ቆይቼ ከቢሮ ወጣሁ። ቢሮ ደግሞ ኖርማል ቢሮ አይደለም፣ ታዋቂ ቢሮ አይደለም፣ የሆነ ደላላ ነገር ናቸው። ከዛ በኋላ ወጣሁ። ከዛ በኋላ በቃ 6 ወር ምናምን ታመምኩኝ። ከዛ ከ6 ወር በኋላ ስራ ገባሁ። ስራ የገባበት ቤት ደግሞ ስራ ጆሮ ያስቸግረኛል እና በጆሮ ምክንያት በቃ ሁሌ በቃ አያሰሩኝም። ኦኬ ፐርሰናሊ አሁን እያመመሽ ነው? በቃ ሁሌ ነው ማለቅሰው፣ ሁሌ አለቅሳለሁ፣ ሁሌ በቃ ስራ ፈልጋለሁ። የሰራሁት በረጃ ለኢጃዛ ቤት መክፈል እና 2 ወር ወይም 1 ወር ከሰራ በኋላ በቃ ያባርሩኛል። በቃ ወይ ምንድን ነው ችግርሽ? አንቺ አሁን ብንረዳሽ ስራ ፈልገን ብንረዳሽ ስራ ትሰሪያለሽ ወይስ ምንድን ነው? የተለየ ችግር አለብሽ? ሐኪም ቤት ሄደሻል? ጸበል ምናምን ሞክረሻል? ምንድን ነው? እስኪ ንገሪኝ። አልሞከርኩም። በቃ በቃ ምንም በቃ አማራጭ አጣሁ። በቃ ሁሌ ቀን ማታ ነው የማለቅሰው። አሁን ደግሞ ስራ ከፈታ 6ኛ ወር ነው። 6ኛ ወሮች ያለሁን ስጠይቅ በቃ እናገኝሻለን ብለው ስልክ ቁጥሬን ይወስዳሉ። አይደውሉም፣ ምንም አይሉም። እኔም ስሞክሮ የማይሰራ ቁጥር ይሰጡኛል። ስራ ከተገኘ የሆነ ነገር ሄልፕ አድርገና ስራውን ብትሰራ ይሻል። አንቺ ብሄር ነው መስራት ብትፈልጊው? ብሄር ነው መስራት ብትፈልጊው? እኔ ሀገር ቤት ቢገባም ደስ ይለኛል፣ ስራ ቢገባም ደስ ይለኛል። በቃ እኔ ምንም ስራ ስላጣች ነው ሳሪ፣ ስራም ስላጣች ኢጃዛ ቤት ቁጭ ብላ ስለተጨነቀች ስራም ስገባ አለች እኮ 1 ወር አሰርተው ያስወጡኛል። ኢጃዛ ቤት ቁጭ ብላ የላትም ገንዘብ ያስወጡኛል። አይደለም ጉቺ ጤናዋን ራሷ ናት የምታውቀው። ጤናዋ ችግር ላይ ከሆነ በቃ ምናልባት እሷ ገብቶሻል ካለችበት ነገር እንትን ብትል ከሆነ ሀገሯ መሄድ እዚሁ ሰርቼ እበላለሁ እዚሁ ሰርቼ እለወጣለሁ ብትል ከሆነ ሌላ ደግሞ ስራ የሚያስገባትን መፈለግ። ገነት ስራ ቢገኝልሽ ትገቢያለሽ? ሳሪ እዚህ ሀገር ሰርቼ ለመለወጥ እዚህ ሀገር 3 ዓመት ምናምን ቆየሁ። 3 ዓመት ቆይቼ አንድም ነገር አላደረኩም። ቤተሰቦቼ አላገዝኩም፣ ለራሴን አልሆንኩም። በቃ ልክ 2 ወር ወይም 1 ወር ከሰራ በኋላ አሰመን ብለው ያባርሩኛል። እና ይሄ አሁን ወደ ሜዳ ሳይመጣ በፊት በራሴ ብዙ ታግያለሁ። ራሴን መለወጥ በጣም ታግያለሁ። ብትገባ ነው የሚሻለው ዳገሯችት እና ወደ ሜዳ ሳይመጣ በፊት በጣም ታግያለሁ። ምክንያቱም በቃ በራሴ ፈልጌ እገባለሁ፣ በሰው መስፈልጌ አገኝቼ ስራ እገባለሁ። በተለይ ደግሞ ይሄኛ መተነ ጭራሹ ጠፋብኝ እንጂ ስራዬ እንደዚህ እየገባ 2 ወር ሰርቼ በምንድን ነው ወጣሁ ብዬ ስጠይቅ እንደዚህ አሰማም ብሎ ነው የሚመልሱሽኛል። ከዛ ምንድን ነው ችግር? እኔ ስራዬን ይወዱታል፣ ለምንድን ነው ያባሩኝ ብኛ ጠይቃለሁ። ኢጃዛ ቤት መጥቼ ምናምን አሰማኝ ብሎ ነው የማመጡሽ። ጆሮዬን በቃ ችግር ሆነ። ጆሮችን ብትታከሚ በቃ በባድሬጅ መጥቼ በባድሬጅ እንዴት ገባለሁኝ እያልኩኝ ነው። የ3 ዓመት ሙሉ እኔ እንትን አልኩኝ። ምንም በቃ ምንም መፍትሄ አጥቼ ነው እኔ ይሄ ባለፈው
በቃ መላጥቼን ቤዳን ፈሰጥኩት ራሱ ኤምኬ ጆሮዋን ታክማ ገብታ መስራት የምትችል ከሆነ ጆሮዋን ብናሳክማትና ገባክ ስራ ተፈልጎላት ብትገባ እኔ የመጨረሻ አማራጭ አድርጋ ወስና ኢትዮጵያ ሊድ ያለች መስሎኝ ነው። ትኬት ቆርጥ አሁንም ቢሆን ኢትዮጵያ መሄድ ከወሰንሽ ትኬት ቆርጥልሻለሁ። ችግር የለውም። ግን እንዳልሽው ደግሞ በባዶ እጅ መተሽ በባዶ እጅ ከምትመለሺ ታክመሽ 6 ወርም ሆነ 7 ወር ስራ ተገኝቶልሽ ሰርተሽ የሆነ ነገር ይዘሽ ባዶ እጅሽን ከምትገቢ ማለት ነው። ገባሽ? ከተሻለሽ ደግሞ ጆሮሽ እንደናቆሽ ስራሽን የሚወዱት ከሆነ ስራሽን ወጥረሽ ብትሰሪ ነው የሚሻልሽ። አሁን ኢትዮጵያም ኑሮ ከባድ ሆኗል። ከባድ ፓስፖርት የታደሰ ነው። ኢትዮጵያ መፍትሄ አጥቼ በእውነት አንድ አጥቼ ነው የመጣሁት። አማራጭ ስላጣሁ ነው። ኢትዮጵያ ፓስፖርትሽ የታደሰ ነው እንጂ ኢትዮጵያ መፍትሄ ይኖረኛል። አልሰማችም መስለኝ ገነት ፓስፖርትሽ የታደሰ ነው? እጅሽ ላይ ነው ፓስፖርትሽ? ፓስፖርት እጅ ላይ ነው። የታደሰ ነው? ታድሷል? አይዲ እንትን ነው አይዲ ነው የሌለኝ። ፓስፖርትሽ እጅሽ ላይ ነው ወይ? የታደሰ ነው? 2 ዓመት አለው መሰለኝ ፓስፖርት። 2 ዓመት ጊዜ አላት። 2 ዓመት አለው ፓስፖርት። ከሆነ ትችላለች፣ መታከም ትችላለች። እንደዛ ከሆነ ፓስፖርት እጇ ላይ ካለ መታከም ትችላለች። አዎ የታደሰ ከሆነ ትችላለች። 2 ዓመት አለው አለች። አዎ ትችላለች። እና አሁን እጃዛ ቤት ከፍዬ በቃ አሁን በጣም 6 ወር ምናምን ነው ቆየሁት። የፓርታይም ስራ ራሱ ፈልግ በቃ ሁሌ በየቀን ፈልጋለሁ፣ እጠይቃለሁ። በቃ እናገኘሻለን እንደውልልሻለን ብለው ስልክ ቁጥሬን ይወስዳሉ። እኔም ስደውል በቃ የማይሰራ ቁጥር ምናምን ነው የምሰጡኝ። ከዛ ለእነሱ ሰጣቸዋለሁ። በቃ የት ነሽ ገነት? ሻርጃ ነሽ? ታርጃን ማቆሰ የሰፈሩን ስም አላውቀውም። ሎኬሽን መላክ ትችያለሽ? አሁን እችላለሁ። ሳሪ ሰላም ናችሁ? አለን ሰላም ነው አለን። ቻርጃ ከሆነች ሎኬሽን ትላክልኝና እኔ ካለችበት የተወሰነ እኔም አቅሜን ትላታለሁና ሎኬሽን ላኪልኝ። እሺ ስልክህን ስጣት። በቃ አባቴ ስልክህን ስጣትና እሺ በቃ ባለው ነገር እንተጋገዝና መጀመሪያ ጆሮዋን ትታከም። ማለት ብትታከም ይሻላል። ጆሮዋ ስለምንትን ይላታል መሰልና ብትሄድም ታክማ ብትሄድ የተሻለ ነው። ዝም ብላ እንደው ከምትሄድ ኤምኬ ታውቃለህ አይደለ? በራሱ ይሄ በመታጠብ ብቻ በጣም ብዙ የሚስተካከል ነገር አለ። ጆሮ ታውቃለህ? እኛ በተፈጥሮ ይሄ ልምዱ የለንም ጆሮ የመታጠብ ነገር። ገባክ? ምናልባት ውስጡ የሆነ ነገር ተደፍኖት ምናምን ሕክምና እኮ ከሄደች ሰው ያስፈልጋታል። ይዞት ሄድ የትኛዋን ሴትዮ እንደሆነ ይገባት አልመሰለኝም። ያመጣችሽን ያስቀጠረችሽን አላት እኮ ይኸው። ለዚህ በቃ ድንፍፍ ያሉ ናቸው። የራሳቸውን መብት እኮ አያውቁ። አሁን እያለዚህ ስለሆነ እነዛ ራሱ ይጠራጠራታል። ኦፍኮርስ ለዛ ነው የተጠራጠሩት። ቁማ ያሉት ይጠራጠራሉ ያለቀሰ ስለሆነ። አሁን ገብቶሻል። ካላት ስልኳን ከቀማት አናገኛትም። አይደለም ሳሪ ሽንት ቤት ምናምን መግባት አትችልም። አንዴ ትግባ ቤት ብትገባ ኤምኬ ዋትሳፕ ላይ ላክላቸው ነው። አይ ብሏታል እኮ። ኦኬ ግን ፎርዋርድ ታርግልን ቁጥሩ ማንበብና መጻፍ ትችላለች። መግባት አትችልም። እያለቀሰ ያለች ወጣች። ካላስ የሰጠችው ቁጥር ይሄ የሰጠችው ቁጥር አሁን የሰጠችን ቁጥር የምንድን ነው? የራሷ
ገባኝ። የምን ሀገር ቁጥር ነው ካርድ ብንልክላት? የኢትዮጵያ ነው። የለም አየው አትደውልም። እንትን እያልኳት እኮ ነው። ገባኝ። የኢትዮጵያ ቁጥር ቢሆን እኮ ካርድ ከተሞላበት አይሰራም እንዴ? አይሰራም። አይመስልም። ኢንተርናሽናል ካልሆነ እኮ አይሰራም። ኦኬ ሳፋሪ ነው። ዋትሳፕ ላይ አንተ በቮይስ አርግላት መጻፍና ማንበብ አትችልም። ይሄ 2 ጊዜ ቮይስ ነው ያደረኩላት። አልጻፍኩም ኖ አይደለም። የምኬ ካርድ ካል አይገዙልኝም ስላለች እኮ ምናልባት ካርድ ቢገዛ የሚሰራ ቁጥር ካላት ሁለት ጊዜ ላኩላት እኮ በዚህኛው እንድትልክ እየደወልኩላት ነው። ይሄ ብላ መለሰችኝ። ልጅቱ ዝም ብላ ነው የምታለቅሰው። ወይሽ የሚያለቅስ ሰው ደግሞ ችግሩ እነዛ ደግሞ መሽቆቅ ናቸው፣ ይገባቸዋል። ሌላ ነው። ኧረ እነዛ በጣም ናቸው። እንዴት አይነት መስለውሻል? አቃጣሪ ናቸው በጣም። በምን እንደውልላት? ደውሉላት። አንድ ጊዜ ብትል የደላላውን ቁጥር ብትልክ አንድ ጊዜ በቃ ቆይስ ይሰራል። ሳፋሪኮም ነው ያለችኝ። ይሰራል ሳፋሪኮም ነው ጉቺ ይላሉ። ምናልባት ይሰራ ይሁን እንዴ? ልላክላት ካርድ ወይስ በቀጥታ ልደውልበት? ቆይ እኔ በቀጥታ ልደውልበት አሁን የሰጠችው ቁጥር ላይ። ቆይ አንዴ አዚዛ የደላላውን ቁጥር ሰጥታሻለች እንዴ? ልጅቷ ገብታ ነበር እያለቀሰች ወጣች። ሳፋሪኮም ማዙሪያው ስንት ነው? ቆይ አንዴ ስንት ነበር ቁጥሯ? 07 ቆይ ልስጥሽ 07 ቆይ ወደ ኢትዮጵያ ሲደወል በሳፋሪኮም ፕላስ 251 ቆይ አንዴ ፕላስ 251 እሺ። ከዛ 7 ቁጥር የለሽም? የቢሮ ቦታ የለሽም? እነሱማ አለች መክተብም አለች ማለት ነው። አሁን እሷና ለእሷ ምንም ያሏት ወደ ሀገር እንዲሄድ ነው ያሏት እሷን። እኔ ደግሞ ወደ ሀገር መሄድ አልፈልግም። ለምን ትሄጃለሽ? የዚህ ቢሮ አለሽ ወይ? የዚህ ቁጥር ቢሮ አለሽ? አዎ አለኝ። የዚህ የቢሮ ቁጥር አለሽ? አዎ አለኝ። እሺ የት ነው ቢሮሽ? አጅማን፣ ሻርጃ፣ ራሰኬማ የት ነው ቢሮሽ? ወላሂ እኔ ወድን ያላውቀውም ቦታው የት እንደሆነ አላውቅም። መጣሁኝ በቃ መጣሁ ቀጥታ ቦታውንም አላውቀውም የት እንደሆነ። እሺ ጁዬ ቡዲታ ስንት ጊዜዋ ነው? 3 ወር ያለች ማለት 3 ወር። ቤት መቀየር ትፈልጊያለሽ? አዎ እኔ ቤት መቀየር ነው የምፈልገው። እሺ ጁዬ ቡዲት የት ሆና ነው ዛሬ? አይ ቆይ የኢትዮጵያ ቁጥሩን ታምጣና ሳሪ የዚህን የማታውቀው ከሆነ ወደዛ ደውላ አላለች እኮ የዚህ ያላለች ቁጥር የዚህ ካለማ ስልኬ ቁጥር እሺ ደውል። ቆይ ስጪ ዱባይ ፕሊዝ ናዳ ከላም ማዳ ሶሪ اسمع ما في يا لسه سير انا بين اي انا ما في روح انا تعبانه هذا ليش فيلو كل مدام انا يجي مني سن مدام انت كاب اي انا مليان تعبانه انا ما في روح حبيبتي انا ما في روح انا مدام خلاص يا صابر نغرات تبعت አትናገሪ ለሷ እዚህ ያሉት ማለት ነው። እነሱ ሄደዋል። አሁን ቤቱን እዛኛው ቤት ሄደዋል። አሁን እዛ እናትየዋ እዚህ ናት ያለችው። እዛ ውሰዷት እዚህ እንዳታድር ብለውን መጣናል 2 ሰራተኞች። ለሷ ምንም ማብራሪያ ምንም ነገር ባሰጠ ዝም ብለሽ ላይ ምኬ ቁጥሩ ስጪ ቶሎ በይ አምጪ። ዝም በያ ልብስ ኦርደር ልገዛ ነው በያት። እሺ ኦርደር ልገዛ ነው በያት። ፎጣ ልገዛ ነው በያት። ምንም እንዳትዪ ለሷ ምንም እንዳትዪ ቀድማ መላብስ ፎጣ ፎጣ ልገዛ ነው በያት። ፎጣ ልገዛ ነው ፎጣ በደንጅሩ ሂጂ لا في ملابس هذا ملابس في ملابس تسوي اوردر اوردر ላደርግ ነው በያት። ዝም በያት። ከዛ ቁጥሩን ላኪ በውስጥ ለህብኬ እሺ ማሬ ላኪ ያለ ሚውት አርጊና ላኪ። ኦርደር ልገዛ ነው በያት። ስምሽን ትነግሪዋለሽ። እሺ ህብኬ ተቀበላት። ቶሎ በል ደውልላት። እሺ ትላት የደላላዋን ቁጥር ላክልኝ በያት። ጠራ አይሰማም
ስልክ እኮ ማንሳት ትችላለች። ለምን የኢትዮጵያ ስልክ ስለሆነ ከሀገር ቤት ነው ለምን ብላ አታነሳም? ኖ የኢትዮጵያ ስልክ ነው። እኔ የደወልኩላት እኮ በዱባይ ስልክ አይደለም፣ በኢትዮጵያ ስልክ ነው እኮ። ታንሳ እስኪ ታንሳ። ባላነስ ጭራሽ ዘጋችሁ። ደግመሽ እስከ ነው ደግመሽ የኢትዮጵያ ቁጥር ስለሆነ አሀ ያንቺ ለክ የኢትዮጵያ ቁጥር ነው። በኢትዮጵያውን የደወልኩላት በኢንተርናሽናሉ የሀገር ቤት ስልክ ነው ብላ አታነሳም እንዴ? ፈዛዛ ነች እንጂ በጣም ልጅ ተፈሳሳ ነው። በዚህ እኮ ደጋግሜ ቦይስ አደረግኩ፣ ምንም አትመልስ። አብረው ስላሉ ፈርታ ነው። ደንጋጣ ነገር ነች። አንድ ጊዜ እኮ የቢሮዋን ቁጥር በሰጠች። ኦኬ ቀምተዋት ይሆናል ስልኳን። አሁን በአሁን አይቀሟትም። ልክ ነኝ አይደል? ቁጥሩ የነገርከኝ +251 72 26 ኤምኬ እሺ +251 72 26 48 48 88 0 ራሱ ኖ ካርድ አይሞሉልኝም ስላለች ራሷ ነች ጋይስ የምትጠቀምበት። በምኗ አይሞሉላታል ታዲያ? የዱባይ ስልክ የላትም ካርድ እንኳን አይሞሉልኝም ስትል ነበር ቅድም። ያ ማለት ስልኩ እጇ ላይ ነው ያለው ማለት ነው። ኢትዮጵያም ቢሆን የኢትዮጵያ ሰው ማንሳት ይችላል አይደል? ምናልባት መስመሩን ጥሎ መጣለች ብንልስ? አይ ራሷ ጋር ነው የሚሆነው። ያላነሳችው ራሷ ጋር ነው። ዋትሳፕ እኮ እየደወልን ነው ጋይስ። ዋትሳፕ እኮ እየደወልን ነው። ሎኬሽን ተላኪላሉ። በየት በኩል እናገኘናት? ልጅቷ የት ተገኝታ ነው ሎኬሽን ልካ? አታነሳም። በቃ የሶስቴ ደወልኩላት አታነሳም። ወታለች፣ ጭራሽ ወታለች ከኔትወርክ ጥላ ሄዳ ይሆን ስልክ? ታዲያ የኢትዮጵያ ስልክ ነው ብላ አታነሳም እንዲህ? ወይ እናቴ ነች ወይ አባቴ ነው ብላ ምናልባት ወደ ስራ አስተርዝም ብላ ስልኩን አስቀምጠው ሆነች እንዴ? በዚህ ቅጽበት አሁን ነበር ኤምኬ ቁፋሮ ምናምን አለ እዚህ ሀገር። እሺ ጠርጋ ከነበርሽ እንዴ እዚህ መዝራ ምናምን ተብሎ የሚገቡ ገጠር ጋር ካስገቧቸው እኮ አለ። ደግሞ የጠራችሁ ሰፈር ራሱ ሰምቼውም አላውቀው ሰፈር ነው። እኔም አላውቅም አቡዳቢን እንጂ ሁለተኛውን አላውቅም ይመስለኛል። አሁን ሊወስዱ ስላለች የሆነ ቦታ የሚወስዷት ነው። እዛ ሸበካ የለም ያለችበት ቦታ ይመስለኛል እየሄደች አለችው እኮ። ቁፋሮ እርሻ ነው ምንድን ነው የሚያስቆፍሯቸው? አልገባኝም። አይ እርሻ አይሆንም። ይሄ ዝም ብሎ ግቢ ውስጥ ምናምን ማስኮትኮት ነው እንጂ የሚሆነው እርሻማ ሴት ልጅ እንዴት ያሳራ የለም። አንዳንዴ እኮ ድንጋይ መሆን ከፈለጉ እኮ መዝራ ውስጥ ይሆናል። ጉቺዬ መዝራ ውስጥ ቤት አላቸው አይደል? እዛ ይሆናል እንግዲህ የሚያስቆፍሯት። አክስቴ የሆነች ልጅ ያስገባት አንዴ ማናት? ኧረ የምትገዙ ግቡ እንዴ! ሜንሽን ሸር ያረኩልሽ ልጅ ማለት ነው። ቲኬት እፈልጋለሁ ምናምን እያለ የምታለቅስ ሙሉ ሰው ሸር ያደረገልናለች። የት ናት? የምትኬት አስገቢያት ወደ ሀገር መልሱኝ ያለችው ነች። አስገቢያት። እኔ እገዛላታለሁ ትኬት። አስገቢያት ትኬት እኔ እገዛላታለሁ። ለእኔም ሼር አድርገው የኔ ወደህት ሳሪ ነገር ነይ ግቢ ማርየው ማርያ ክስታችን ጉቺ እየሄደችብሽ ነው። ይጫት እኮ አቦታ አንቃችሁ ምቱ። ምን አባታችሁ ታመጣላችሁ? ምን ታሪክ አላቸው? እንኳን ሄድኩባቸው ከፈለግኩ አሁንም ገብቼ ሄድባቸዋለሁ። ገረፍ አረገችው። አንቺ ያረታ ልጃትሽ እንኳ 2 ቀን 3 ቀን ይሆነው። የራሳቸው ጉዳይ ምን ያመጣሉ? ምን ያጨበጭባሉ?
እኛ ልደትሽን አክብረን 2 ቀን 3 ቀን እንኳን እንደር ደህና ተመሰጋግረን ተለቃቅሰን ተለያይተን የልደቱን ራሱ አልሄድኩባችሁም። አሁን እኮ ሰው በልደቱ ስላላገኘቻችሁ ነው። አሁን እኮ በቃ የልደቱ እኮ አልፌያቸዋለሁ። ቪዲዮሽ እጄ ላይ ያለ የላስቲኩ ቪዲዮሽ የፔስታሉ የመጨረሻው አደዎች ተቀመጥ ቡና ነው ይዤ የሄድኩት። ጉቺ አረጋሽቱ ቡና ነው። ቡናችሁ ቢሆን ለምን ይዘሽ ትሄጃለሽ? ልደት በመጣሽ ቁጥር ላንቺ መቋጠር አለበት። ፖስትልሻለሁ። አደዎች ተቀመጭ። ቡና ነው የተፈጨ ቡና ነው። ማን ሰጃለሽ? አንዴ አቮካዶ አንዴ ቡና። ባዶቻችሁ በቃ መሄድ አትፈልጉም። ወደ ቤት ባዶ እጅ መሄድ ነውር ነው አይደል? አይኬድም። ቡና ነው ማሬ፣ ቡና የሚሸጥ ቡና ነው። ሽቶ ምን ላይ አሁን እሷ ነች ነጽዬ። አንድ ሽቶ ማለካው። አዎ ገነት እንዴት ነሽ? ቪዲዮ ክፈች ወይሰልነሽ እንዴት? ኧረ ለኤምኬ ላኪለት እጃችን ለሷ ለብትማ ለኤምኬ ላኪለት ትራንስፈር አድርገ ለኤምኬ ላኪላት እነሱ ወስዶ ያሳክማት በደረሰኝ። ኦኬ ለኤምኬ ምን በባንክ ነው የምልክለት? ትራንስፈር አድርጌላት ቤት ቁጭ ብለሽ ትራንስፈር እንደዛ ነው። ነገ ይዟት እንዴት እና እንድትታከም ከዛ ነገ ይዟት አለ ወይም ኬዝ ውስጥ አሁን አካውንት ይላክልኝ። እነዛ ከሆነ ይምጣ። ቆይ ኤምኬ እንደዛ ይሻልሻል ጉቺ። ያለበለዛ አንቺ ሄደሽ ካላሳከምሻት ምን ዋጋ አለ? የት ነው የማሳክማት? ወረቀት አባባል አይደለም አባባሌ ገብቶሻል? ኤምኬ ውሰድና ያሳክማትና ከዛ በኋላ አንቺ ለኤምኬ ብሩን ስጭ። እንደዛ ነው የሚሻል የትኬቱ። ከዛ ትኬት ካስፈለጋት እኛ እንቆርጥላታለን። አይሻል? እሺ። ስለዚህ በቃ ሎኬሽን ለእኔ መላኳ ዋጋ የለውማ። ለኤምኬ አሁን እንልክለታለን እንጂ የኤምኬ ጥሬው ገስት ላይ ያሉ ምንም አያደርግላትም። በቃ በቂ ነው። የሚያስፈልጋት ነገር ካለ እዚሁ እንተባበራታለን። ላስ ምን ያደርግላታል? ገስት የሚመጣው ሰው በቃ ሼር ይደረግለት። ኤምኬ ይመጣል። ታሜ ኪያና ልጅቷ ጨረሱ ወይስ እንዴት ሆኑ? አው ሳሪ እንግዲህ መጨረሻ የተስማሙ 1 ወር እንደምጠብቅ እስከ አዲሱ አመት ኢንሻአላህ እንትን ዲስካውንት ከመጣ በሱ ስር እንዲጨርስላት ማለት ነው። አው ዲስካውንቱ ካልመጣ ደግሞ ያለበት ብርሱ 6500 ድርሃም ቅጣት ደግሞ በሱ ምክንያት ስለነበር የገባችው የተስማሙት ግማሽ እንዲከፈሉ ማለት ነው። የቅጣቱ ማለት ነው ያኔ እስከ 1 ወር ማለት ተቅሪበን ወደ 14000 ድርሃም ትገባለች። 7000 ድርሃም እሱ ይከፍላል። 7000 ድርሃም እሷ ራሷ ትችላለች። ፕላስ እሱ ያለበት ብር 6500 ድርሃም በአጠቃላይ ወደ 10,000 ብር ሊሰጣት ኪያ። አዎ ይሄ ማለት የተስማሙት መጨረሻ ጠባን ድንገት ምረታ ማን ነው ዲስካውንት ካልመጣ ሙሉ መክፈል አልችልም። መጀመሪያ ካሽ መሰጠሽ 8000 ድርሃም ከዛ በየወር 1000 ድርሃም ነው የተስማሙት። በዚህ ነው የዘጋን ማለት ነው። እኔ ያወራሁ አንቺ ደግሞ ከሌላ ሰው ጋር ታወራለሽ። ትዕግስቱን ስጠኝ ረቢ። እየሰማሁ ነው። ሁለቱንም እሰማለሁ። እኔ ጥያቄ የሆነብኝ እየሰማሁ ሁለቱንም ማስኬድ እችላለሁ። ታቤ እኔ ጥያቄ የሆነብኝ እሷ የዛሬ ወር ካልተሰራላት ይሄንን ሁሉ ብር ኪያ እንደሚሰጥ ቃል ገባለሁ ወይ ነው የኔ ጥያቄ። አዎ እሺ ይሁን። ቮይስ እልክልሻለሁ። ያው ቁጭ ብለን ቮይስ አድርገን ዲስካውንት አድርገዋል አይደል እንዴ? አሁንም የሆነ ዲስካውንት ላላላ የለም አልተደረገም። ዲስካውንት የለም እስካሁን። ኧረ ዝም ብሎ ነው ሰው የሚያወራው። ዲስካውንት ምኞት ነው ኢንሻላህ። ኦኬ። ስለዚህ ታሜ እንጠብቃለን። ልጅቷ ዝም ብላ ነው እንጂ ወር ሙሉ ተቀምጣ ቀራማ ባይቆጥርባት ይሻላል። ከዛሬ ወር በኋላ ደግሞ 10,000 ብር ኪያ አምጣ ተብሎ አታምጣ ተብሎ አሁን ኦልሬዲ አሁን እሷ 12,000 ከምናምን ነው ያለባት አይደል? ትናንትና ቼክ ስናደርግ እስከ 1 ወር ማለት ይኸውልሽ፣ የ1 ወር ቅጣት ደግሞ 1500 ድርሃም ናት። ለምን 1 ቀን በ50 ድርሃም ስለሆነ ገባሽ? ስለዚህ በቃ 1 ወር ማለት ቅጣቱ ሙሉ ማለት ነው 14,000 ድርሃም ስለሚመጣ በቃ ዲስካውንት ካልመጣ ምንም ነገር ካልመጣ እንትን ግማሽ በግማሽ
ግማሽ ሁለቱም ያኔ ይችላሉ ማለት ነው ቅጣቱ። ለምን ብትይ አንደኛውን ነገር ትላንትና ኪያ ማለት አልተከነሰለችም ቼንጅ ስታቱስ አደረግኩላት ብሎ ነበረ። እኔ ዋትሳፕ ከዚህ በንጋሊ ወሱም ታይፒንግ ኦፊስ ማለት ነው ያወራውን ነገር ተመለስኩኝ ወደ ኤፕሪል የራሱ ቀን ማለት ነው እዛ አካባቢ የተከነሰለችው ኪያ ጽፎለት ነበረ። ለምን ወን ሌዲ ኦልሬዲ ሪሙቭ ፍሮም ማይ ሲስተም ብሎ ጠየቀው። ከዛ ማናት አለው ስሟን ጠቀሰ። ይሄ መቼ ነው ዋትሳፕ ላይ ያወሩት? 4ኛ ወር ላይ በ2025 ማለት ነው ገባሽ? የዛ ሳሙን ለምንድን ነው የተከነሰለችው? በንጋሊው ደግሞ በስህተት ይሆናል ብሎ በዚሁ እንትን ጨርሷል ማለት ነው። እኔ ማነበብኩኝ ዋትሳፑን ልጅቷም አነበበች። ታሪኩ ደግሞ የነበረው 4ኛ ወር ላይ ቀን 9። ታዲያ ይህን ማስተካከል ያለበት ወደው እኮ ስህተቱ እዚህ ጋር ዞሮ ዞሮ የኪያ ነው ገባሽ? በሱ ኪያ ነው ይሄ ኪያ ማለት ኪያ የኛ ኪያ ነው ሌላ ኪያ ኪዩ ዛርሴ ኪዩ አይ ጥሩ ነው ያላችሁት ማለት ጥሩ ነው ያላችሁት። ካላስ ዋናው መስማማታቸው ነው። እኛ የምንፈልገው መስማማታቸው ነው ያላችሁ። ጥሩ ማለት አልገባኝም። ጥሩ ነው ያላችሁ ማለት ምን ማለት ነው አልገባኝም። አማርኛ ብዙ ስለማልችል ምን ማለት ነው? ጥሩ ላይ ናቸው። እኔና ኖ ጉቺ እንደዛ አለች። ጥሩ ላይ ናቸው አለች። አዎ ደግሞ ኪያ ተከሳሰሳችሁ ወይ ለማለት ፈልጋ ነው። ታቢ አንተ አማርኛ መች ይገባል እኮ ማለት ስለማይገባኝ ጥሩ ላይ ናቸው ሲባል ማለት አልገባኝም። ጥሩ ላይ ናቸው ኪያ ጋር ደግሞ ደረሳችሁ ወይ? ኪያ ጋር ደግሞ ለዚያ በቃችሁ። ኪያ ላይ ደረሳችሁ ወይ ለማለት ነው። መንግስት እንኳን አጫወታችሁ ለማለት ፈልጋ ነው። ታሜ ታርታኛ እኛ ነው ታሜ እኛ ነው። ኦኬ አይ እንግዲህ ወንድማችን ኦፍኮርስ ብዙ ነገር እንዳወራ ብዙ ነገር አጋጠመ። ማንኛውም ሰው ያጋጥማል። ግን የሰው ህይወት ደግሞ መበላሸት የለብንም። ብንያ በራሳችን ነገር ማለት ነው። የሰው ህይወት ደግሞ መበላሸት የለብንም። ይሄ ግልጽ ነው። በጣም 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 በዛው ልክሽ ሲጀመር ታሜ ልጅቷ ያኔ እንደዚህ እንትን ካለች ቢጨረስላት ነው የሚሻለው። ኤኒዌይስ ለማንኛውም ከተስማሙት ቮይስ ላኩልሽ ዛሬ ገብተሽ አዳምጪው። ጥሩ ዋንታሜ ስልክ ይዤ ነበር። ምን አልከኝ? ስልክ ይዤ ነበር። ታሜ የሚልሽ ምን ማለት ነው እያለሽ ነው? አልገባኝም። ኧረ በጣም ጥሩ ነው ያላችሁት። እኔ እኮ የሆነ ቪዲዮ የተቀዳ ይቻለው እሱ አልመሰለኝም ነበረ የተፖሰተ ታሜ አገኛቸው ዛሬ ያስተካከለላቸው ይመስለኛል። እና አሁን ሳሪ አሁን ታሜ ያለውን ብር ካልተሳካ የዛሬ ወር ኪያ ሊከፍል ነው። ሲጀመርም አሁንም መክፈል አለበት። ቀራማ አለባት ልጅቷ። እንደገና ደግሞ የሰጠችው ብር አለ። ሊከፍል ቃል ገባ ማለት ነው። አዎ ግን ቀራማው 13,000 ነው። አሁን 1,500 ደግሞ ይጨመራል። የአንድ ወሯ በቀን 50 ብር። ስለዚህ ያንን ሁሉ ይከፍላል። ቪዚት ላይ ነች እንዴ? እንትን ውስጥ የገባችው ኦቨርስቴ ውስጥ የገባችው በቪዚት ነው ወይስ በእንትን? ቪዛ አሰራልሻለሁ ብሎ ተቀብሏት እኮ በቪዚት እንዳለች ነው እንትን ውስጥ የገባችው ወይስ ከአይዲ ነው? ቪዛ አሰራልሻለሁ ብሎ ገባኝ እኮ ቪዛ የሚያሰራላት አይዲዋ አልቆ ነው ወይስ በቪዚት እያለች ተበላሽ? ኖ ኢምፕሎመንት ቪዛ። በስመ አብ
እንዴ ጁጁ የሆነም እኮ ቤት እኮ ፎቶ የሆነ ፎቶ ከጎኑ ተፖስቶ አየሁኝ። አይተሻል? 2 ነው 3 ሰዎች ፖስተውታል። ከባድ ነው።